ሪዘርቭ ለማድረግ ፈልጌ ነበር ሆቴል። እሺ፣ የትኛውን ሆቴል ለማስያዝ የሚፈለጉት? ቴክኖሎጂ ዓለምን ወደ አንድ መንደር እየቀየራት ነው። ባሳለፍነው ሳምንት በአሊያንስ ኢትዮ ፍራንሲስ ቅጥር ግቢ ውስጥም የታየው ይህ ተግባር ነው። የሀገራችንን የነገ የብልጽግና መንገድ በኮዲንግ በግራፊክስና በአርቲፊሻል ኢንተለጀንስ ወይንም ኤአይ ለመቃኘት ቆርጦ የተነሱ የፈጠራ ሰዎች በዚህ ስፍራ ላይ ተገናኝተዋል። እኛም በዚህ ደማቅ ዝግጅት መካከል ተገኝተን በዛሬው በቅዳሜ መዝናኛ ዝግጅታችን የቴክኖሎጂ መንደር ውስጥ የታዩ አስገራሚ ፈጠራዎችንና የኢትዮጵያን የቴክኖሎጂ ጉዞ አቅጣጫ የሚጠቁሙ ድንቅ ዝግጅቶችን ይዘንላችሁ ቀርበናል። አብራችሁን ቆይታችሁ ተከታተሉ። ይሄ ፕሮጀክት ወደዚህ የመጣበት ሀሳብ ምንድነው? የኢትዮጵያ ውስጥ ያሉትን ክሪኤቲቪቲ ላይ የሚሰሩ ቴክኖሎጂ ላይ የሚሰሩ ድርጅቶችን አዲስ ስታርታፖችን የነሱን ለማበልጸግ ወይም ኢንኩቤት ለማድረግ የመጣ ፕሮጀክት ነው። ይሄኛው ኢቨንት የመጣው ለምንድን ነው? የነሱን ስራ ለማሳየት በተጨማሪም አዲስ አበባ ውስጥ ያሉ የተለያዩ ክሪኤቲቪቲና ዲጂታል ላይ የሚሰሩ ፈጠራ ያላቸው ወጣቶችን ድርጅቶችን ለማገናኘት በማስተር ክላስ በፓናል ዲስከሽኖች እውቀት ለመስጠት ኢትዮጵያ ዛሬ በቴክኖሎጂ አቀባበል ረገድ የፈጣን ለውጥ ምዕራፍ ላይ ትገኛለች። ትናንት በጥርጣሬ የምናያቸው አዳዲስ ፈጠራዎች ዛሬ የዕለት ተዕለት የህይወታችን መሪ ሆነዋል። አቀባበላችን ፈጣን ቢሆንም አጠቃቀማችን ግን ገና ነው። የዘመኑ የዲጂታል ባለሙያዎች ግን ይህንን እውነታ ለመቀየር እየተጉ ነው። ቴክኖሎጂን የምንቀበልበትና የምንጠቀምበት መንገድ እንደው እንደምን ይታያል? ቴክኖሎጂ በብዙ መልኩ እንጠቀማለን። ላይክ የሆነ ፋንክሽናል የሆነ አስፔክት አለ አይደለ? ለምሳሌ አንዳንድ ቴክኖሎጂዎች ቤታችን ውስጥ የምንጠቀምባቸው ላይክ የሆነ ቴሌቪዥን፣ ኪችን ውስጥ ምናምን ነገር እነሱ they have a purpose። ስልካችን ላይ ያሉ አፕሊኬሽኖች ራሱ አሁን ከጓደኞች ጋር ወጥተህ ምሳ በልተህ ሂሳብ ማካፈል ስትፈልግ ነው አይደለ? ካልኩሌተር አውጥተህ ታካፍልበታለህ። እነሱ ፐርፐስ ስላላቸው ነው። ማንም ሰው ጠዋት ተነስቶ ካልኩሌተር ቁጥር ስላናፈቀው ካልኩሌተር አይከፍትም። ጌሞች እና ላይክ እንደ ጌም የተሰሩ አፕሊኬሽኖች የሚመጡት የዛ ጊዜ ነው። ቴክኖሎጂ ያው ኢትዮጵያም ሌላም ሀገር ላይ ተስፋፋ ያለ ነገር ነው። ፊውቸሩ እሱ ነው እና ስፔሻሊ እነዚህ አይነት ክሪኤቲቭ እና ቴክኖሎጂን አብረው ያደረጉ ፕሮጀክቶች ላይ በደንብ ተቀባይነት አለው ብዬ አስባለሁ። ግን ይሄ በሪሰንት ይርስ ነው፣ ድሮ እንደዛ አልነበረም እና ይሄኛውን ፕሮጀክት የመጣው ዋናው ዓላማ እሱ ነው። ይሄንን የእነሱ ስታርታፕ ለኢትዮጵያም ለሀገሪቷ እንዲሁም ለዓለም የሚጠቅም ነገር ነው። ክሪኤቲቪቲና ቴክኖሎጂን አብረው በማድረግ በመስራት የተሻለ ደረጃ መስራት እንችላለን። እንደ ሀገር ቴክኖሎጂ ስንል መጀመሪያ ከሀገራችን ፖሊሲ የሀገራችን ስትራቴጂ ነው የምንጀምረው። የዚህ 2030 ዲጂታል ኢትዮጵያ የምንለው ነገር የሱ መዘርጋት የሱ መኖር ለእንደዚህ አይነት ሀቦችም ለእንደዚህ አይነት ፕሮግራሞችን አንድ ፊው ሞር ዲጂታላይዝ ለማድረግ ከዓለም ከምትራመድበት ጋር አብረ መራመድ ስላለብን በዚህ መድረክ የታደሙት የቴክኖሎጂ ባለሙያዎች ከተለያዩ ዘርፎች የተሰባሰቡ ቢሆኑም ዓላማቸው ግን አንድ ነው፣ የሰው ልጅ ሕይወት ማቅለል። ሁሉም በእጃቸው የያዙትን የፈጠራ ውጤት አንድም ለዕለታዊ ውሏችን ረዳት አሊያም ለውስብስብ ችግሮቻችን መፍትሄ የሚሆን ነው። የተለያዩ ድርጅቶች ተሳታፊ ናቸው። ሜንሊ አኒሜሽን፣ ጌም ዲቨሎፕመንት፣ ቨርቹዋል ሪያሊቲ እና ኤአይ አርቲፊሻል ኢንተለጀንስ ላይ የሚሰሩ ስታርታፖች ናቸው ያሉት። እነዚህ ስታርታፖች ወደዚህ የመጡት መጀመሪያ ፕሮጀክቱ ሲጠነሰስ ውድድር ነበረ። ጁሪ ነበር፣ የተለያየ ፕሮፌሽናል የተለያየ ኤክስፐርቲዝ ያላቸው ጁሪዎች እነሱን ገምግመው ሰሌክት ተደርገው አንድ አመት ሙሉ አሁን ዲቨሎፕ እንዲያደርጉ ያላቸውን ሀሳብ አድርገን እነሱን ሰሌክት አድርገን እዚህ መጣናል። ዛሬ ሎሚ የሚባል ጌም አለን። ሎሚ የሚባለውን ጌም ለመስራት ያነሳሳ ምንድን ነው? በከተማችን ውስጥ ወደ 400,000 አካባቢ የጾታዊ ለከፋዎች ይከሰታሉ ቀን በቀን ማለት ነው። ስለዚህ በሱ ቶፒክ ዙሪያ አዌርነስን ከፍ ለማድረግ እና ከዛ ደግሞ ወንዶቹ ሲጫወቱት ለሴቶቹም ያላቸውን ስሜት እንዲረዱት ሴቶቹም ደግሞ እነዛ የተሰማቸውን ስሜት ሞር ጤነኛ በሆነ መንገድ ቬንት እንዲያደርጉበት የተሰራ ጌም ነው ማለት ነው። ዛሬ ይዘን የመጣንላችሁ ቨርቹዋል ትሬኒንግ ሲሙሌሽን ነው። ዌር ላይክ የትሬኒንግ ሲሙሌሽኖች አሉ ለሜዲካል ስቱደንቶች ለኤዱኬሽናል ፐርፐስ አስዌላስ ደግሞ ለኢንዱስትሪያል ትሬኒንግ ሲሙሌሽን እንዲወስዱ ማለት ነው። ሴፍ በሆነ ኤንቫይሮንመንት የተለያዩ ትሬኒንጎችን ቨርቹዋሊ መሰልጠን እንዲችሉ ነው። አሁን ኢትዮጵያ ውስጥ ሞስት ኦፍ ዘ ታይም ለቢዝነሶች ስልክ ሲደወል ስፔሻሊ በሆሊዴይ ወይም ሌሊት ላይ
የማይነሱበት ጊዜ አለ። በቀን ላይም ብዙ ሰው የሚደውል ከሆነ አያነሱም። ሶ ይሄንን ፕሮብለም ለመቅረፍ ነው ሉሲ ኤአይን ክሬት ያደረግነው። ሶ ሉሲ ኤአይ በስልክ ጥሪን መቀበል የምትችል አማርኛ፣ ኦሮምኛ፣ ትግርኛ፣ እንግሊዝኛ መናገር የምትችል ኤአይ ነች ማለት ነው። ዛሬ እዚህ የተገኘንበት ዋነኛ ምክንያት ደግሞ ለባይ የሚባል ፕሮጀክት አለን። ለባይ ብዙ ሰዎች ያውቁታል ብዬ አስባለሁ። ልባም ማለት ነው፣ አስተዋይ ማለት ነው። ሶ አዌርነስ አለው ማለት ነው። ስለዚህ አዌርነስ እንዴት ክሬት ማድረግ እንችላለን ብለን ስናስብ 5 ሀሳቦች መጡልን። ሶ ለባዊ ላይ እነዚህ 5 ሀሳቦች ምን ናቸው? የአእምሮ ጤና፣ የጾታ እኩልነት፣ ዲሳቢሊቲ ወይም አካል ጉዳተኝነት አዌርነስ፣ አዲክሽን እና የመጨረሻው ደግሞ ካልቸራል አዌርነስ ወይም የባህል እውቅናችን ማለት ነው። አብዛኛው ወጣቱ ነው። በዩኒቨርሲቲ ኢቨን በሃይ ስኩል ደረጃ ያሉ ልጆች በጣም ለቴክኖሎጂ በጣም ቅርብ ናቸው። ግን ኢንስቲትዩሽኖች ሞር ወደ ቴክኖሎጂ ፎከስ ሲያደርጉ ይሄ ከወጣት የሚያልፉት ተለቅ ያሉ ሰዎችም በቃ መማር ግዴታቸው ስለሆነ እነሱም ሞር ወደ ቴክኖሎጂ ኢንተግሬት እየተደረጉ ነው። ሶ I would say like አብዛኛው የማህበረሰብ ክፍል like ቴክኖሎጂ ላይ ኤክስፖዝድ ነው። የተለያዩ አፕሊኬሽኖች በስልካችን እንጠቀማለን። ስማርትፎን እንኳን ባይኖረን በዚህ በዩኤስኤስዲ በምንለው እንጠቀመዋለን። ሶ ዋናው ሰርቪሱን ፕሮዳክቱን ማግኘቱ ስለሆነ አብዛኛው የማህበረሰብ ክፍል ለቴክኖሎጂ ኤክስፖዝድ ነው፣ እየተጠቀመው ነው ብዬ አስባለሁ። ወጣቱ ነው የሚሆነው ቅርብ ስለሆነ ስናድግም ያው አጠገባችን ስለነበረ አዳፕት ለማድረግ ኢዚ ነው ለኛም። ሁሉም ስራም ወደዛ እያዘነበለ ስላለ ወጣቱ ነው ተቀባይነት ያለውና ይሄም ፕሮጀክት ስንመርጥም ከ18 እስከ 35 ዓመት ያሉ ፕሮጀክቶችና ፕሮጀክት ኦነሮችን የመረጥ ነው። ጌሞች ጀስት ለኢንተርቴይንመንት ብቻ ኦር ደግሞ ለአንዳንድ አፕሊኬሽኖችን ኤንጌጅ ለማድረጊያ ብቻ ሳይሆን አክቹዋሊ ኢምፓክት መፍጠርም ይቻላል። ሶ ጌሙ ተጫወተ ደስ እያለው በኤክስፔሪየንሱ በኩል ደግሞ ሀሳብን የሚቀይረው ከሆነ ቢሄቪየርን ኢንፍሉዌንስ የሚያደርጉ ከሆነ ፖዚቲቭሊ ማለት ነው አትሊስት ክላስ ውስጥ ወይ ደግሞ ዝም ብለን ፓሲቭሊ ኮንሱም ከምናደርገው ሚዲያ አክቲቭሊ ኮንሱም የምናደርገው ሚዲያ ኢትስ ቤተር። እዚህ ጋር እንደምታዩት ባይተዋር የሚል ሾርት ሲሪስ እየሰራን ነው። ባይተዋር ለምንድን ነው ያለበት ዋነኛ ምክንያት ባይተዋር የተገለሉ ማለት ነው። ሶ የተገለሉ ሁሌ ቀን ተቀን ኑሯችን ላይ የተገለሉ ሀሳቦች አሉ በጊዜ ሂደት ኢንፍሉዌንስ የሚያደርጉን ወይም የሚይዙን ማለት ነው፣ የሚያግዱን። ሶ እነዚህን የሚያግዱን ሀሳቦች እንዴት መጋፈጥ እንችላለን? ሶ 5 ልጆች ይኖሩናል። እነዚህን ከቀን ተቀን ኑሯቸው ላይ ሲጋፈጡ እናያለን ማለት ነው። ጋይድ የሚያደርጋቸው ደግሞ አንድ ኤሊ አለ። ኤሊው ያዋራቸዋል፣ ችግሮቻቸውን በሙሉ ለመፍታት አብሯቸው ይጋፈጥላቸዋል ማለት ነው። ይሄኛው ቴክኖሎጂ ላይክ በኢኮኖሚው ላይም በጣም ትልቅ ግሮዝ ነው የሚያደርገው። በተጨማሪም ደግሞ ላይክ ኢትዮጵያኖች የምናወጣው ወጪዎች አሉ። አሁን ማሽነሪ ትሬኒንግ አለ። ማሽነሪ ትሬኒንግ ላይ ኢቭን ማሽነሪ ሪል ወርልድ ላይ ማሽነሪው ከተበላሸብን ምንድን ነው የሚፈጠረው? ማሽነሪውን ሪፕሌስ ማድረጉ በጣም ኮስቲ ነው። ሊሰነጥኑ የሚችሉበትን ማሽነሪ ከተበላሸ በጣም ነው ትልቅ ኪሳራ የሚፈጠረው ማለት ነው። እናም ደግሞ ቴክኖሎጂዎች እያደጉ ነው የሚሄዱት። አዲስ ማሽነሪ ከመጣ እሱን ለመግዛት አቅሙ አይኖራል። ሶ ምንድን ነው የምናደርገው እኛ እዚህ ላይ ትሬኒንጉ ላይ እንዲመጣለን እንሰራዋለን ማሽነሪውን። ሶ ቪአሩን ብቻ ተጠቅመው መውሰድ ይችላሉ። ላይክ ማሽነሪው ጋር ሲሄዱ ምንም የሚከብዳቸው ነገር የለም። ዛሬ በምንጫወተው የቪዲዮ ጌም ውስጥ የምንመለከተው ዓለም ታሪክና ጀግንነት በአብዛኛው የምዕራባውያን ተጽዕኖ የተላበሰ ነው። ታዲያ የሀገራችን የዘርፉ ባለሙያዎች ይህንን ለመቀየርና እኛን የሚመስል የእኛን ታሪክና እሴት የሚተርክ የፈጠራ ስራ ለመስራት ምን እያደረጉ ነው? ሀገራችን ውስጥ ታውቀዋለህ ሙሉ ለሙሉ በዌስተርን ጌሞች ዶሚኔት የተደረገ ማርኬት ነው ያለን አይደል? ሶ እኛው ራሳችን እዛ ጌም ኢንዱስትሪ ውስጥ ለውጭ ሀገር ድርጅት ነበር የምንሰራው። ግን አሁን ወደ ራሳችን ስናመጣው ሀሳቡንም ስናመጣ ከራሳችን ላይፍ ውስጥ ከምናውቃቸው ነገሮች ነው ያወጣ ነው። ከዛ ደግሞ አርት ስታይል ላይ አርቱንም ሲሰራ ኮንሴፕቱን ሲመጣ የጥምቀት ሴቲንጉንም ስናመጣው ሁሉም የኛ ጋር የተገናኘ እንዲሆን ተደርጎ ነው የተሰራው ማለት ነው። አሁን ጌሙ ስትጫወተው ዩር
እንደ ሴት ካራክተር ሆነ ሎሚ ቢተኩስ ሽጉጥ አላት እና እሱን ላይክ የሆነ እሱን እየተኮስክ ነው የምትጫወታለህ። ያቺ ሎሚ ራሱ የመጣችው ኮንሴፕቷ ከጥምቀት ነው ማለት ነው። ሶ ከአንዳንድ ኮንሴፕቶችን ከካልቸራችንም ወስደን ከዛ ግን ደግሞ ማስተማርና ኢንፍሉዌንስ ማድረግ የፈለግነውን ነገር ደግሞ ከማህበረሰብ ውስጥ ያለው ነገር ኢሹ ወስደን ነው አንድ ላይ አድርገን ጌም አድርገን ያመጣን ማለት ነው። ዋን ኦፍ ዘ ፕሮጀክቶች የሰራ ነው ለሜዲካል ስቱደንቶች ፉል አናቶሚ ኢንስፔክት የሚያደርጉበት በደንብ አይዴንቲፋይ የሚያደርጉበት ነው እና ኢንስቴድ ኦፍ ላይክ ፉል አናቶሚ የሰው እንትን ከሚሉ ፕራክቲካሊ ከቴክስት ይልቅ ቪዥዋሊ እያዩት እያንዳንዱ ነርቨስ ሲስተሞችን ኢንጌጅ ማድረግ ይችላሉ ማለት ነው። በተጨማሪም ደግሞ የኤዱኬሽናል ሴክተሮች ላይ ደግሞ ኢንጌጅ በሆነ ወይ ስለ ሶላር ሲስተሞች እዛው ናሬቲቭ ድሪቨን በሆነ በሶስት ቋንቋዎች በእንግሊሽ በፍራንሳይ እና በአማሪክ የታገዘ ስለ ሶላር ሲስተም ያወራል። ሰዎች ተማሪዎች እየሄዱ ፕላኔታሪዎቹን እያነሱ ቁጭ እያደረጉ ወደዛ እየወሰዳቸው ፉል ናሬቲቭ አለ። ምንም ነገር ከመሰራቱ በፊት ጥናት ይኖረዋል በደንብ ከሳይት ፕላኑ ሊሆን ይችላል፣ ከአካባቢው ጥናት ሊሆን ይችላል እስከ ሰዎች ባይተዋር የተሰራበት ታይም ላይን ራሱ መቼቱ እንትን ነው በ1990ዎቹ መጨረሻ አካባቢ ነውና የማስታወሻ ወይም ናስታልጂክ ፊሊንጉን ያመጣዋል በሚለው አስፔክት ነው። ሶ የዛኔ የነበሩ ሰዎች እንዴት ነበር አክት የሚያደርጉት፣ አለባበሳቸው፣ ሁኔታቸው፣ ቤቶቹ እንዴት ነበር የሚሰሩት፣ እንዴት ነው የሚያወሩት የሚለውንም ሁሉንም በጥናት ተሰብስቦ ነው የሚሰሩት ማለት ነው። ሶ ኢትዮጵያዊ ፊሊንጉን ክሬት ለማድረግ በደንብ ከሳይት ፕላኑ ጀምሮ ከሰዎቹ አኳኋን ሁሉ ነገር ጥናት ተደርጎ ነው የሚሰራው። ኤአይ ያው እዚህ ሀገር ላይ ብዙ የሚቀሩ ነገሮች አሉ። ኦፍ ኮርስ ግን ያው ወደፊት መሄዳችን አይቀርም። አሁን አዲስም ኤአይ ኢንስቲትዩትም ኢትዮጵያ ውስጥም ተጀምረዋል እና ብዙ አዲስ ነገሮች በኤአይም የተሰሩ ነው። ስለዚህ ኤአይን መሸሽ ሳይሆን ከኤአይ ጋር አንድ ላይ እኛም እንዴት አብረነው መኖር እንችላለን እንደ ኢነሚ ሳይሆን እንደ አንድ ላይ ሆነን ብዙ ነገሮችን ማድረግ እንደምችል ማየት ይኖርብናል ማለት ነው። አሰ ኮሚኒቲ ራሱ ሰው ሰራሽ አስተውሎት ወይንም ኤአይ የዘመናዊ የኃይል ምርምር መለኪያ ሆኗል። ከጤና ምርምር እስከ ህዋ ምርምር፣ ከትራፊክ ቁጥጥር እስከ ግዙፍ ኢንዱስትሪዎች ድረስ እጅግ ጥልቅ የሆነ አስተዋጽኦን እያበረከተ ይገኛል። ቴክኖሎጂው በሌሎች ሀገራት የኢኮኖሚ የማህበራዊ እድገትና ተቀባይነቱ ከማየሉም በላይ የዕለት ተዕለት ህይወት አካል ሆኗል። በኢትዮጵያስ ኤአይ በጣም ኢንትረስቲንግ የሆነ ነገር ነው። ሳም ፒፕል ስፔሻሊ እዚህ ሀገር የሆነ የመፍራት ነገር ይበዛል። እዚህም ሀገር ብቻ ሳይሆን ዓለም ላይ ማለት ነው። በእኔ ኦፒኒየን ሂውማንን ወይም የሰው ልጅን ለመርዳት የተፈጠረ ነው ብዬ አስባለሁ እና በምንሰራቸው ነገሮች ዴይ ቱ ዴይ በምናደርጋቸው ኤአይን ኢንተግሬት እያደረግን ስራችንን ለማቅለል እንደም ለመፍጠን ታይም ሴቭ ለማድረግ ይረዳል ብዬ አስባለሁ እና አሁን ቅድም ሜንሽን ያደረኩት ስታርታፕ የሰውን ስራ አሁን ለመውረስ ወይ ምናምን አይደለም። ሰው ሁሌ ያስፈልጋል። አሁን ኮል ሴንተር ላይ ኤአይ የማይመልሳቸው ጥያቄዎች አሉ፣ ግን ኤአይ የሚመልሳቸውን ጥያቄዎች ቢዚ ከሚሆኑ ሰዎቹ ወደ እነሱ የቀየርን ለሰው ልጅ ደግሞ እሱን ስራ መስጠት እንችላለን እና በጣም ኢምፖርታንት ነው። ለእድገትም ለሀገሪቷም በጣም ይጠቅማል ብለን እናስባለን። ኤአይ ኢትዮጵያ ውስጥ ኦፍ ኮርስ ብዙ አዳዲስ ነገሮችም ያመጣል ብዬ አስባለሁ። ኔጌቲቪቲው ብቻ ሳይሆን ፖዚቲቭሊም በጣም ኢምፓክት ያደርገናል። ስፔሻሊ እንደ ዲሴብል ኮሚኒቲዎች ውስጥ እንደ ለዴፍ ፒፕል ለብላይንድ ፒፕልም በጣም ይረዳል ብዬ አስባለሁ። ከነሱ ጋርም አሰ ካምፓኒ እኛ እንደ ሉሲ ኤአይ ከነሱ ጋር ፓርትነርሺፕ አድርገንም እየሰራን ነው። ስታርቲንግ ፍሮም ቴክስት ከመጻፍ ጀምሮ ኤአይ እንጠቀማለን። ኢሜይል ኮምፖዝ ስናደርግ ኤአይ እንጠቀማለን። የተለያዩ በስራ ላይም ላይ ፕሬዘንቴሽን ለማዘጋጀት ኤአይ እንጠቀማለን። ሶ ስሎሊ ግን ሹርሊ ዴይ ቱ ዴይ ኢንጌጅመንታችን ኤአይን ኢንተግሬት እያደረግን ነው። ሶ ያ እንደ አንድ ቤዝ ብናደርገው when it comes to የዚህ የኛ ስታርታፖች ደግሞ ኤአይ ላይ የሚሰሩ ስታርታፖች አሉን። ጌም ዲቨሎፕ የሚያደርጉ አሉ። የቪአር ኤአር ላይ የሚሰሩ አሉ። ሶ ኤአይ ቤዝድ ኤአይ ኢንተግሬትድ የሆኑ ቢዝነሶች መምጣታቸው ኦልሬዲ ማህበረሰቡ በቃ ሬዲ ነው። ላይክ ኤአይን አካቶ ለመጠቀም ሬዲ ነው። የኛ ለሙከራ ያህል እዚህ ነው ለሆቴል የሰራ ነው ቮይስ ኤጀንት ነው ይሄና I'm here. How can I help you? ሄሎ በአማርኛ አናግሪኝ።
እንዴ በእርግጠኝነት እንዴት ልርዳው እችላለሁ? ኦኬ ሶ ሪዘርቭ ለማድረግ ፈልጌ ነበር ሆቴል። እሺ የትኛውን ሆቴል ለማስያዝ የሚፈልጉት? ታየ ነው። ሶ ዚስ ወርክሾፕ ይሄኛውን ወርክሾፕ የሰራ ነው ለፓይሶች ነበረ። ፕሮዳክቲቭ ሴንተር ኦፍ ኤክሰለንሲ ነው። ከነሱ ጋር ፓርትነርሺፕ በማድረግ ላላቸው የአውቶሞቲቭ ትሬኒንግ ማሽነሪ ትሬኒንጎችን በቨርቹዋሊ ትሬኒንግ መስጠት እንዲችሉ ነው ያደረግንላቸው ማለት ነው። ሶ አሁን ይሄ እዚህ ጋር ያለው ኢቪ ካር ነው። በአሁኑ ሰዓት ላይ ኢቪ ካሮችን ፉል ትሬኒንግ የሚሰጥ ኮሌጆች የሉ። እያንዳንዱን ኤሌመንቶች ኢንስፔክት እያደረጉ እያዩ መማር እንዲችሉ ነው ያደረግ ነው ማለት ነው። ቴክኖሎጂን ሞር እንዴት ነው የመቀበል ፕሮባቢሊቲው ከፍ ነው ማለት ያለበት። ላይክ ስራዬን ይወስድብኛል ሳይሆን ስራዬን ያሻሽልልኛል ወደሚለው አመለካከት መምጣት ያለበት። ኦፍ ኮርስ ላይክ ኤቲካል ኤአይ የምንለው ነገር አለ። ኤአይን ኦር ቴክኖሎጂን ለጥሩ ነገር ለእድገት መጠቀም አለብን። ዴፊኒትሊ ለጥፋትም የሚጠቀም ሰው አለ። ሶ ያንን ዲፍረንሺየት የምናደርገው እዚህ ጋር አይ ቲንክ ያው ገቨርንመንት ትልቅ ሮል ይጫወታል። ላይክ በፖሊሲ በመቅረጽ ሊሆን ይችላል። ገቨርንመንት ኢንቮልቭ ሲያደርግ ጥሩን ከመጥፎ ለመለየት ማንን ሰፖርት ላድርግ ማንን ሰፖርት አላደርግ የሚለውን ነገር ገቨርንመንት ትልቅ ሮል ይኖረዋል ማለት ነው። አንድ ነገር ብዙ ኦቨር ስትጠቀምበት ወደ መጥፎ ነገር ይወስዳል። ከዛ ግን ደግሞ እንደዚህ አይነት ኢምፕሊሜንቴሽኖች እንደዚህ አይነት አጠቃቀሞች ብናመጣ ልጆችን ማህበረሰቡን ለማስተማር እና ፖዚቲቭ ኢምፓክት ክሬት ለማድረግም ያንን ቴክኖሎጂ መጠቀምና መውሰድ እንችላለን ማለት ነው። ከሰዎች ጋር አንድ ላይ መስራት ነው እንጂ ስራ መውሰድም አይነት ተብሎ መታየትም የለበትም ማለት ነው። በአሊያንስ ኢትዮ ፍራንሲስ የታደምንበት የቴክኖሎጂ አውደ ርዕይ አንድ እውነታን አሳይቶናል። ቴክኖሎጂ ለኢትዮጵያ ቅንጦት ሳይሆን ህይወትን የሚያቀልና የሥራ አድማሳችንን የሚያሰፋ የነገ ተስፋችን ነው። ስጋቶቻችንን ወደ ብልሃትነት፣ ፈጠራዎቻችንን ደግሞ ወደ ሀገራዊ እድገት በመቀየር ዲጂታሉን ዓለም በእኛ ማንነት የምንቆጣጠርበት ጊዜው አሁን ነው።